በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ ከፋኖ ኃይሎች ተወካዮች ጋር ያደረጉት የድርድር አማራጭ ውጤት አላመጣም ሲል አስታወቀ። አገዛዙ የአማራ ክልል የሰላም ካውንስል ሲል በአቋቋመው ቡድን በኩል ኬንያ ናይሮቢ ላይ ከፋኖ ተወካዮች ጋር ተገናኝቼ ተነጋግሬ ነበር ብሏል። አፋብ በበኩሉ ካውንስል ነኝ በሚል የፖለቲካ ድላላ ስም በህዝብ ላይ እያላገጡ መኖር አይቻልም ሲል ምላሽ ሰጥቷል። በዝርዝር የምናየው ቀዳሚ ጉዳይ ነው። የትግራይን ሀብት እያሰባሰብን ነው፣ የትግራይ ጦርም ያልተጠናቀቀውን የትግራይ ትግል ለማጠናቀቅ ራሱን እያጠናከረ ይገኛል ሲሉ የቲዲኤፍ ወታደራዊ አዛዦች ተናገሩ። የአርሚ 2 አዛዥ ጀነራል ገብረስላሴ በላይን የፕሪቶሪያው ስምምነት ተበላሽቷል ሲሉ፣ ሌላኛው ጀነራል ማሾ በየነ ደግሞ ተበትነዋል ሲሉ የቆዩት አሁን ላይ ሊወጉን ነው በማለት እያለቀሱ ይገኛሉ ሲሉ የብልጽግና ኃይሎችን ከሰዋል። በዝርዝር የምናየው ሌላኛው ጉዳይ ነው። በአማራና ትግራይ እንዲሁም አፋር ህዝቦች ግንኙነት ላይ የሚሰራ የሰላም ፎረም መመስረቱን የፎረሙ ሰብሳቢ አስታወቁም። ዋና ዓላማችን በመንግስት ላይ ጫና ማሳደርና ትርክቶችን በመስበር የህዝብ ለህዝብ ግንኙነት ማስቀጠልና በከፋ የሰላም እጦትና ችግር ላይ ያሉ ህዝቦችን ማገናኘት ነው ብሏል። የብልጽግና አገዛዝና መንግስታት ባይወዱልንም እነዚህ መድረኮች ግን በአፋርና በአማራ ክልል ለማድረግ ጨምረን ተዘጋጅተናል ብለዋል። በዝርዝር እናያለን። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም በደቡብ አፍሪካ በቅርቡ ያገረሸውን የውጭ ሀገር ዜጎች ላይ ያተኮረ የጥላቻ ጥቃት አጥብቀው ኮነኑ። ዋና ዳይሬክተሩ በጥቃቱ ሳቢያ የሰዎች ህይወት መጥፋቱን፣ በሺዎች የሚቆጠሩ ሰዎች መፈናቀላቸውና ሌሎች በርካቶችም ለደህንነታቸው ሲሉ ለመሸሽ መገደላቸውን አስታውቀዋል። አሁን ባለው የደቡብ አፍሪካ ሁኔታ ላይ የአፓርታይድ ስርዓትን ለመታገል እንደ ኢትዮጵያ ያሉ ሀገራትን ማባረርም ሆነ እነሱ ላይ ጉዳት ማድረስ ተገቢ ነው ወይ ሲሉ ጠይቀዋል። በዝርዝር እናየዋለን። አሜሪካና ኢራን ጦርነቱን ለማቆም ከስምምነት የደረሱባቸው የመግባቢያ ነጥቦች ይፋ ሆኑ። የኒውክሌር መርሃ ግብሮችና ተያያዥ ጉዳዮች የሚቀጥሉ 60 ቀናት ውይይት ይደረግባቸዋል ሲሉ የኢራን የውጭ ጉዳይ ሚኒስቴር አስታውቋል። ኢራን ታዲያም እስራኤል በሂዝቦላ ላይ የምትፈጽመውን ጥቃት ሙሉ በሙሉ ማቆም አለባትም ብላለች። የብልጽግና አገዛዝ ከፋኖ ኃይሎች ተወካዮች ጋር ያደረጉት የድርድር አማራጭ ውጤት አላመጣም ሲል አስታወቀ። አገዛዙ የአማራ ክልል የሰላም ካውንስል ሲል ባቋቋመው ቡድን በኩል ኬንያ ናይሮቢ ላይ ከፋኖ ተወካዮች ጋር ተገናኝቼ ተነጋግሬ ነበር ብሏል። አፋብን በበኩሉ ካውንስል ነኝ በሚል የፖለቲካ ድላላ ስም በህዝብ ደም ላይ እያላገጡ መኖር አይቻልም ሲል ምላሽ ሰጥቷል። የብልጽግና አገዛዝ በ2 ሳምንት የፋኖ ኃይሎች ትጥቅ ብቻም ሳይሆን ቀበቷቸውን አስፈታለሁ በሚል በአማራ ክልል የከፈተው ጦርነት ለ3 ዓመታት ከፍተኛ ሰብአዊና ቁሳዊ ጉዳት እያስከተለ ቀጥሏል። አገዛዙ በወታደራዊ አዛዦችና ፖለቲካ አመራሮች በኩል በየጊዜው ወደ ሚዲያ እየቀረበ በ2 ወር አጠናቅቃለሁ፣ የፋኖ ኃይሎችን በ3 ወር አጥፋቸዋለሁ፣ አከርካሪያቸውን ሰብራቸዋለሁ፣ ቆመው እንዳይዋጉ አድርጋቸዋለሁ፣ በታስኛቸዋለሁ፣ ዋሻ ለዋሻ ተሽለኮለኩ፣ የጅብ ግልገል ይዘው ሄዱ፣ አንዳንዶቹም ተደበቁብን፣ ልናናገራቸው ሲል ጠፉ የሚሉና ሌሎች ሲናገሩ ቢደመጡም በክልሉ በአገዛዝ ጦር በፋኖ ኃይሎች መካከል የሚደረገው ውጊያ ግን ዛሬም ቀጥሎ ይገኛል። የብልጽግና አገዛዝ በክልሉ የሚደረገውን ጦርነት በሶስተኛ ሀገር ሀቀኛ ድርድር ተደርገው መፍትሄ እንዲሰጠው ሲጠየቅም ለሰላም እጅ ስጡ፣ ድርድር የሚባል ነገር የለም፣ በአዳራሽ ገብታችሁ ጠብቁኝ፣ በየወረዳውና በየዞኑ ባለ አዳራሽ ተቀምጣችሁ ጠብቁን በሚል መልስ ሲሰጥ ቆይቷል። በዚህም በተናጠል እጅ የሚሰጡ ታጣቂዎች ለሚዲያ ፍጆታ መዋል ድርድር ሲሸሽ ተስተውሏል። የፋኖ ኃይሎች በኩላቸው በመርህ ደረጃ ድርድርን የሚቀበሉ ቢሆንም የአገዛዙንና የብልጽግናን ለድርድር የሚታመን አካል አለመሆን በመግለጽ ችትታቸውን ሲያቀርቡ ቀጥለዋል። ይህ በእንዲህ እንዳለ ታዲያ በአገዛዙ መመስረቱ የሚነገርለት የአማራ ክልል የሰላም ካውንስል በናይሮቢ የተሞከረ ድርድር ከሽፏል ማለቱን በዛሬው ዕለት ሰኔ 8 2018 ዓ.ም አሃዱ ሬዲዮ አስታውቋል። ምስረታዊ ይፋ ከሆነ ጊዜ ጀምሮ የብልጽግና የፖለቲካ ድላላ ነው በሚል የፋኖ ኃይሎች ያጣጣሉት የአማራ ክልል የሰላም ካውንስል በአገዛዙና ፋኖ ተወካዮች መካከል ድርድር ተሞክሮ የነበረው ከ6 ወራት በፊት ነው ብሏል። የካውንስል ሰብሳቢ እንደሆነ የገለጹት አቶ ያየህራድ በለጠ በወቅቱ በአገዛዙና ከፋኖ ኃይሎች ጋር ግንኙነት ያላቸው ግለሰቦች ባሏቸው አካላት መካከል በኬንያ ናይሮቢ በአካል ውይይት ተደርጎ ነበር ሲሉ ለአህዱ ተናግረዋል። የድርድር አማራጭ ለመክፈት ከተካሄዱ ውይይቶች መካከል ናይሮቢ የተካሄደው ውይይት ይገኝበታል የሚሉት አቶ ያየራል ኑሯቸውን በውጭ ሀገራት ካረጉ ከፋኖ ጋር ግንኙነት አላቸው የተባሉ ግለሰቦች የተሳተፉበት ውይይት ያለ ውጤት ቢጠናቀቅም በጎ ጅምር ነበር ሲሉ ተናግረዋል። ዛሬ በአገዛዙ የሰላም ካውንስል በኩል የተገለጸው የድርድር ውይይት ተካሄደ የተባለው ከ6 ወር በፊት ቢሆንም
በአገዛዙ ስለ ጉዳዩ እስካሁን ምንም የተባለ ነገር አልነበረም። የድርድር ውይይት ተደርጓል ያለው ካውንስሉም በውይይቱ ላይ የተሳተፉ ስለተባሉት አካላት ማንነት በዝርዝር አልገለጸም። በተጨማሪም በናይሮቢ ተሞከረ ያሉትን የድርድር ሂደት ያለ ውጤት የተጠናቀበት ምክንያት ካውንስሉ አላብራራም። የአማራ ፋኖ ብሔራዊ ንቅናቄ በአገዛዙ በኩል ለተሰራጨው የድርድር መረጃ አጭር ምላሽ የሰጠ ሲሆን አፋብን የአማራ ክልል ሰላም ካውንስል ነኝ የሚለው የፖለቲካ ድላላ ቡድን ገና እንደተመሰረተ ተነቅጦበት ፈርሷል ሲል አስታውቋል። የአፋብን ዝግኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ በብልጽግና ቤት አጀንዳ ሲጠፋ ከ6 ወር በፊት ናይሮቢ ላይ ከፋኖ ተወካዮች ጋር ተነጋግሬ ነበር የሚል ዜና አሰርቷል። የአማራ ክልል ኦባሳንጆ ለመሆን እየጣረ ያለው የአየር አድና ጓደኞቹ ስብስብ የፕሮጀክት ብር ከማወራረድ ያለፈ ሚና እንደሌለው ገና ከጥንስሱ ገልጸናል። በህዝብ ደም ላይ ያላገጡ መኖር አይቻልም ሲል በይፋዊ ገጹ ላይ ምላሽ ሰጥቷል። መሬት ላይ ያለው ሀቅ ሌላ ነው ያለው አርበኛ አስረስ ማረ ዳምጤ አብይ አህመድ የብልጽግና የፓርክ አብዮት የሚጠብቅ አብዮታዊ ዘብ እያቋቋመ ነው። በሹም አብደታ ኮማንዶ፣ በይልማ መርዳሳ ጀቶች፣ በኤምሬቶች ድሮን፣ በብርሃኑ ጁላ እልፍ እግረኛ መተማመን ተስኖት ራሱ የሚመራው ኃይል እያሰለጠነው ሲልም ጨምሮ አስታውቋል። ይህ በእንዲህ እንዳለ በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉን የተሰማው በሸዋ ቀጠና ከመንዲዳ ከተማ ወደ እሁድ ገበያ በጉዞ ላይ በነበረ የአገዛዝ ጦር ላይ በተከፈተ ውጊያ በርካቶች መገደላቸውን የመረጃ ምንጮች ተናግረዋል። በውጊያው ከተገደሉት መካከል የኦሮሚያ ክልል ልዩ ኃይል አባላት ይገኙበታል ተብሏል። በሰመሳይ በምስራቅ ጎጃምና በምዕራብ ወሎ የተለያዩ አካባቢዎች የፋኖ ኃይሎች በከፈቱት የደፈጣ ውጊያ በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲሉ የፋኖ የመረጃ ምንጮች ተናግረዋል። ውጊያው የተከፈተው የአገዛዙ ጦር ከደብረ ማርቆስ ወደ ስናን እንዲሁም ከመካነ ሰላም ከተማ ወደ አማራ ሳይንት ጉዞ ላይ በነበረበት የአገዛዙ ጦር መሆኑን የመረጃ ምንጮች አክለው ተናግረዋል። የትግራይ ጦር ያላጠናቀቀውን ትግል ለማጠናቀቅ ራሱን እያጠናከረ ነው፣ የትግራይ ሀብትንም እያሰባሰበ ነው ሲሉ የቲዲኤፍ አዛዦች ተናገሩ። የአርሚ 22ቱ አዛዥ ጀነራል ገብረስላሴ በየነ የፕሪቶሪያ ስምምነት ተበላሽቷል ሲሉ፣ ሌላኛው ጀነራል ማሾ በየነ ደግሞ ተበትነዋል ሲሉን ቆይተው ሊወጉን ነው ማለት እያለቀሱ ይገኛሉ ሲሉ የብልጽግና ኃይሎች ከሰዋል። የትግራይ ሰራዊት አዛዦች ኦባሳንጆ ለብልጽግናዎች ጊዜ ሊገዛላቸው መቀለ መጣ ማለትን የተናገሩት አዛዦቹ ሜጀር ጀነራል ማሾ በየነ የብልጽግና ሰዎች ሊወጉን ነው እያሉ ያለቅሳሉ፣ ነገር ግን ደግሞ ተበትነዋል ሲሉ ከርመው ነበር ማለት የወቀሱ ሲሆን አልጀዝራ ድረስ ሄደው እያለቀሱ ነው ማለት ተናግሯል። የጦር አዛዡ ማዦ በየነ የኦባሳንጆን ወደ መቀሌ መሄድ እድሜና ጊዜ ለመግዛት የሚደረግ ጥረት እንደሆነ የተናገሩ ሲሆን የኦባሳንጆ መምጣት ሆነ ሌሎች እንቅስቃሴዎች በሙሉ ፍሬ አልባ ናቸው፣ ብልጽግና ጊዜ ለመግዛት እየተጠቀምባቸው ይገኛል ሲሉ አጣጥለዋል። ጄኔራሉ ጌታቸው ረዳና ሬድዋን ሁሴን በአልጀዝራ የትግራይ ኃይሎች ከሌሎች ጋር ተጣምረው በአገዛዙ ጦር ላይ በቅርብ ጊዜያት ውጊያ ሊከፍቱ ነው ብለው የጻፉትን ጽሑፍ በመጥቀስ ተበትነዋል ሲሉን ከርመው ሊወጉን ነው እያሉ አልጀዝራ ድረስ ሂዶ ማልቀስ የሚጠበቅ ነው ብለዋል። የሰሜን ምስራቅ ግንባር አዛዥ የሆኑት ሜጀር ጀነራል ማሾ በየነ እንደ ትግራይ አሁን ያለውን ሁኔታ ወደ ጥቅማችን ለመቀየር ኃይላችንን አንድ የምናደርግበት ጊዜ አሁን ነው በማለት የተናገሩ ሲሆን የትግራይ ጦር ያልተጠናቀቀ ተግባር አለው፣ ይህም እንደ ጦር ሁሉን አቀፍ ዝግጁነት የሚያስፈልገው ጊዜ ላይ ይገኛል ብለዋል። ሌላኛው ጀነራል ገብረስላሴ አሁን ላይ የአርሚ 22 ጦር አባላትን የሚመሩ ሲሆን በወቅታዊ ጉዳይ ላይ የጦር አባላት ሰብስበውና ስልጠናቸውን አጠናቀዋል የተባሉትን ኃይሎች አስቀምጠው በአጠቃላይ የትግራይ ሰራዊት ተጠናክሯል፣ ወደ ግቡም ይደርሳል ሲሉ ተደምጠዋል። የጦር አዛዡ ገብረስላሴ በላይ በፌዴራል አገዛዝ እንቅፋት መሆን ምክንያት ከፕሪቶሪያ ተኩስ አቁም ስምምነት የሚጠበቀው ነገር ተበላሽቷል ሲሉ የጠቀሱ ሲሆን ስለዚህም መንግስት አሁን ያለውን የቀውስ ወቅትና ውድመት ለማሸነፍ የትግል አቅሙን ለማጠናከር እንደ አማራጭ ተቋቁሟል ሲሉ እነ ዶክተር ደብረጽዮን ገብረ ሚካኤል የመሰረቱትና ተመልሶ ስልጣን የያዘውን መንግስት የሚገባውን ቦታ ይዟል ብሏል። ዋና አዛዦቹ የትግራይ ተወላጆች አንድነትና ጥንካሬ ወደ ቀድሞ ሁኔታቸው መመለስ ጀምሯል ያሉ ሲሆን ይህም የአንድነታችንና የትግላችን ውጤት ነው ብለው ጠቅሰውታል። ሰራዊታችን ተጠናክሯል፣ መንግስታችን ተመልሷል ማለት የተደመጡት አዛዦቹ ጠላት ብለው የሚጠሩት ብልጽግናና የቀድሞ ጓዶቻቸው አሁን ላይ የሚያሰሙትን ክስ ያጣጣሉ ሲሆን እነሱ ወረራ ለመፈጸም ተዘጋጅተዋል፣ ነገር ግን ለሁለንተናዊ መከታ ከማንኛውም ጊዜ በላይ የተሻለ አቅም አለን ሲሉ ተደምጧል። ጄኔራል ኃይለ ስላሴና ማሾ በየነም አሁን ላይ የብልጽግና አገዛዝ የሚያመጣውን ጥቃት ለመመከት ብቻ ሳይሆን ለአንዴና ለመጨረሻ የትግራይ ጥያቄዎችን ለማስመለስ ተዘጋጅተናል በማለት መናገራቸውን የክልሉ ሚዲያዎች ዘግበዋል።